ሙዚቃዎች በተጫወቱ ቁጥር ለባለሙያዎች ክፍያ እንዲፈጸም የሚያስችለውን የሮያሊቲ ክፍያ ስርዓት ለማስጀመር ጉዳዩ ከሚመለከታቸው መገናኛ ብዙሃን ጋር በተዘጋጀው ቀመር ላይ ምክክር በማድረግ በቅርቡ ወደ ትግበራ እንደሚገባ የኢትዮጵያ አእምሯዊ ንብረት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ይህንን ያለው ለሁለት ቀናት የሚቆየው የዓለም የአእምሯዊ ንብረት ቀን አከባበር ትናንት አእምሯዊ ንብረትና ሙዚቃ በሚል መሪ ቃል መከበር መጀመሩን ተከትሎ ነው። በዚሁ ጊዜም ከሮያሊቲ ክፍያ ጋር ተያይዞ የባለቤትነት መብት ከሌላቸው ሙዚቃዎች የሚሰበሰበው ገቢ ወደ መንግስት ካዝና ገብቶ ዘርፉን ለመደገፍ እንደሚውል ተነግሯል። ለ25ኛ ጊዜ የሚከበረውን የዓለም የአእምሯዊ ንብረት ቀን ትላንት ለ23ኛ ጊዜ ያከበረው የኢትዮጵያ አእምሯዊ ንብረት ባለስልጣን ዕለቱን ያከበረው ሙዚቃና አእምሯዊ ንብረት በሚል መሪ ቃል ነው። ቀኑ በተለይም የሙዚቃው ዘርፍ ሙያተኞችና የዘርፍ ማህበራት አመራሮች በተገኙበት ሲከበር ከ1990ዎቹ አንስቶ እስካለንበት ዘመን ድረስ ያልተገታው ይልቁንም በዲጂታሉ ዓለም መልኩን ቀይሮ የቀጠለው የቅጂና ተዛማጅ መብት ጉዳዮች ዋነኛ መነጋገሪያ ነበር። 1996 ዓመተ ምህረት ላይ የወጣው የቅጂና ተዛማጅ መብቶች አዋጅ ለባለሙያዎች የሚከፈል የሮያሊቲ ክፍያ ጉዳይን አለማካተቱን ተከትሎ በ2007 ዓመተ ምህረት የተሻሻለው አዋጅ ይህንን የክፍያ ስርዓት በማካተት በድጋሚ ከተሻሻለ በኋላ በጋራ አስተዳደር ማህበራቱና በአእምሯዊ ንብረት ባለስልጣን በኩል እየተደረጉ የቆዩ ጥረቶች ክፍያውን በቅርቡ ለማስጀመር የሚያስችል ምቹ ሁኔታ መፍጠራቸው ነው የተነገረው። ፈቃደኝነቱም አለ። ሚዲያ መገናኛ ብዙሃንም የቴሌቪዥን ጣቢያዎችም የመክፈል ችግርም አልነበረባቸውም። እንከፍላለን ብለው ነበር። በመጠኑ በቀመሩ ላይ ነው ክርክር ሊኖር ይችላል የነበረው እና በመሃል ልዩነቶች ነበሩ። ልዩነቶቹ ለመፍታት የተደረጉ ጥረቶችም ብዙ ስኬታማ አልነበሩም። ባለፈው አንድ አመት አካባቢ ግን ማንም ማህበር ማንም ይሰብስበው አንድ ሆነን እንድንሰራ ብለን ጥያቄ አቀርበንላቸው ብዙ ውይይቶች ካረግን በኋላ አሁን አንድ የጋራ ኮሚቴ አቋቁሞ የጋራ አስተዳደር ማህበሩ ቀመር ተዘጋጅቶ መመሪያ ወጥቶለት ወደ ተግባር ለመግባት አሁን ያኮበኮበ ነው ያለው። በቅርቡ ከሚዲያ አካላት ጋር ድርድር አድርገን ወደ ስራ ለመግባት አሁን ምንም እንቅፋት የማይሆንበት ደረጃ ላይ ደርሰናል። ይህ ለረጅም ዓመታት ሲደረግ የነበረ ጥረት አሁን ውጤት ወደ ማምጣት መድረሱን ያሳወቁት የማህበራቱ አመራሮች በበኩላቸው የክፍያ ስርዓቱ ተግባራዊ እንዲሆን የሚያስችሉ ስራዎችን በመስራት ላይ መሆናቸውን የገለጹት ብዙ ሰው መብቱ እንደሆነ ነው የሚያውቀው። ለምሳሌ አንድ ነጋዴ ካፌ ከፍቶ ሙዚቃ ያጫውታል። ሮያሊቲ መክፈል እንዳለበት አያውቅም፣ አላስተማርነውም። ስለዚህ አይወቀስም፣ በቀጥታ ላይ ወቀስ ይችላል። ግን የባለድርሻ አካላት ይህንን ከማስተማር ይጀምራል። ብሮድካስተሮች፣ ሪክሬሽን ሴንተር፣ ሆቴሎች፣ ትራንስፖርቴሽን፣ ጸጉር ቤት ታች ድረስ ታክሲ ድረስ ሮያሊቲ የመክፈል ግዴታ አለባቸው። እንደየደረጃቸው፣ እንደየኢንካማቸው፣ እንደየስታተሳቸው መጠኑ ይለያያል። በፐርሰንት 0.05 ሳንቲም እያለ መገመት እንችላለን። አንድ ባለመብት እነዚህን መብቶቹን ወይም ይህን መብቱን ለመጠቀም ወይም የሚገባውን ገንዘብ ለማግኘት በማህበራቱ ውስጥ በአባልነት ሊመዘገብ ይገባዋል ወይም በማህበራችን ሊመዘገብና አለኝ የሚለውን ስራ ሊያስመዘግብ ይገባዋል ማለት ነው። ቀመሩ ወይም ስኪም እያልን እስካሁን የምናወራው ከሚመለከታቸው አካላት ጋር ውይይት ተካሂዶበት በሰንጠረዡ ላይ ከተስማማን በኋላ በአእምሯዊ ንብረት ባለስልጣን ይጸድቅና ወደ ስራ ይገባል ማለት ነው። ያን ጊዜ እንግዲህ የሮያሊቲ ስብሰባ ስራ ለመጀመሪያ ጊዜ በኢትዮጵያ ውስጥ ይጀምራል ማለት ነው። የሮያሊቲ ክፍያን እንደ ሬዲዮና ቴሌቪዥን ካሉ አሰራጮች አንስቶ እስከ ትራንስፖርት ተሽከርካሪዎች ድረስ በመውረድ ለመሰብሰብ መታቀዱ መነገሩን ተከትሎ እውን ይህንን ማድረግ የሚያስችል አቅም አለው ስንል የአእምሯዊ ንብረት ባለስልጣን ዋና ዳይሬክተር ለሆኑት ወልዱ ይመስል ጥያቄ አንስተንላቸው ነበር። የሮያሊቲ መሰብሰቢያ ዲጂታል ስርዓቱ ለምቷል። ኦሬዲ ሙከራ ተደርጓል። ስኬታማ ነው። ኢንሳ ሰርቲፊኬሽን ነው እየጠበቀ ያለው። አንድ ብቻ አይደለም፣ 2-3 ማበልጸግ ይቻላል። ስለዚህ እሱን ስርዓቱ አለ። በሌሎች ሀገሮች አሉ እኮ በጣም። ስለዚህ እኛ ጋም ብዙ አይከብድም። አቅም ትንሽ ይፈልግ ነበር፣ ግን አቅሙን አሁንም ተደራጅተን ባጭር ጊዜ ወደ ተግባር የምናስገባበት ሁኔታ ተፈጥሯል። አሁን አቅሙ አለ። እንደተባለውኛ ከፍ ካለውን ጀምርና ሚዲያ ተቋማትንም ተለያዩ ከፍ ያሉ ተጠቃሚዎችን ጀምርና እስከታች እስከ ሆቴሎችም የትራንስፖርት ዘርፍም እንትን ያደርጋል። የሮያሊቲ ክፍያ እንዲህ ባለ መልኩ ከተሰበሰበ በኋላ በሰሩት የኪነ ጥበብ ስራ ተጠቃሚ ላልሆኑ ሰዎች እንዴት ባለ መንገድ ሊዳረስ ታሰበ የሚል ጥያቄ ያነሳንላቸው ዋና ዳይሬክተሩ የሮያሊቲ ክፍያ የሚከፈለው በማህበራቱ ስር በአባልነት ለተካተቱና ስራዎቻቸው በተለያዩ አማራጮች ለተጫወቱላቸው ሙዚቀኞች ብቻ መሆኑን አንስተዋል። አክለውም የመብት ባለቤትነት የሌላቸው ሙዚቃዎች ካሉ ሲተላለፉ ገቢው ለመንግስት ይሆናል ያሉት ዋና ዳይሬክተሩ በርካታ ስራ ሰርተው እስከዛሬ በስራቸው ተጠቃሚ ያልሆኑ
ሙዚቀኞችን ለማገዝ ግን ሌሎች አማራጮችን ማየት እንደሚያስፈልግ ገልጸዋል። ባለቤት የሌላቸው ሙዚቃዎች ካሉ ሲተላለፉ ገንዘቡ ወደ መንግስት ነው የሚገባው፣ ወደኛ ነው የሚገባው። እኛ መልሰን ለእንደዚህ አይነት ችግሮች መፍትሄ እንዲሆኑ ልናደርገው እንችላለን። ይሄ በሮያሊቲ ሲስተም ግን መደጎሚያ አይደለም። በጣም ጥሩ ገበያ ላይ ያለው በጣም ጥሩ የፈጠራ ውጤት አምጥቶ በህዝቡ ተቀባይነት ያገኘ ማክሲማም ያገኛል። ስለዚህ ይሄ ውድድርም ይፈጥራል። ኢንዱስትሪው ጋር ያሉ ችግር ያለባቸው ረጅም ጊዜ አገልግለው እስካሁን ሮያሊቲ ያላገኙ ግን የሚደገፉበት ሌላ ስርዓትም ማበጀት ይቻላል። የጋራ አስተዳደር ማህበራቱ እና እኛ ይሄንን ኢንዱስትሪው የሙዚቃ ኢንዱስትሪውን እንዲጎለብት በጋራ መስራት እንችላለን። በዚሁ ጊዜ በኢትዮጵያ ባለፉት 4 ዓመታት በተሰሩ ጀማሪ የሥራ ፈጣሪዎችን የማብቃት ስራዎች ከ300 ሚሊዮን ዶላር በላይ የገበያ ዋጋ ግምት ያላቸው ስራዎችን መፍጠር ተችሏል ያሉት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታው ባይሳ በዳዳ ከነዚህ ውስጥም ሙዚቃ ላይ የሚሰሩ ጥቂት ጀማሪ ስራ ፈጣሪዎች እንዳሉ ጠቅሰዋል።